የኢሚግሬሽንና የዜግነት አገልግሎት ብሔራዊ ጥቅምንና ደህንነትን ለማስጠበቅ በዓለም አቀፍ ደረጃ ተወዳዳሪ አገልግሎት እንዲሰጥና አጠቃላይ ሀገራዊ ልማትንና እድገትን እንዲደግፍ የሚያስችል አቅም መፍጠር እንዲያስችለው በአዋጅ ቁጥር 1338/2016 ስልጣን ተሰጥቶታል። በዚህም መሰረት የጉዞ ሰነድ፣ ቪዛ ማዘጋጀት፣ ለውጭ ሀገር ዜጎች ዜግነት መስጠት፣ መከልከልና ማንሳት፣ የትውልደ ኢትዮጵያውያን መታወቂያ፣ መኖሪያ ፍቃድ መስጠት፣ የውጭ ዜጎች ምዝገባና ቁጥጥር፣ የሲቪልና ቤተሰብ ምዝገባ ማካሄድ የሚሉት አበይት ተግባራትን ያከናውናል። ሌሎችም አሉት። ለመሆኑ ኃላፊነቱን ምን ያህል እየተወጣ ነው? የዛሬው ፕሮግራማችን እዚህ ላይ ትኩረት ያደርጋል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት የዛሬ የዳጉ ፕሮግራማችን እንግዳ ሆነው እዚህ በቀጥታ ስቱዲዮአችን ይገኛሉ። እናንተም ፕሮግራማችንን በመከታተል በመደወል አስተያየት በመስጠት ጥያቄዎችን በማንሳት እንድትሳተፉ በአክብሮት መጋብዘው ከመላ የቴክኒክና የዳይሬክቲንግ ባለሙያዎች ጋር በጋራ በመሆን አመት ረህማን ጀማል አብሬያችሁ ቆይታ አደርጋለሁኝ። መልካም ጊዜ ይሁንላችሁ። እንኳን ደህና መጡ። እንኳን ሰላም ቆያችሁ። እንግዲህ የኢፌዴሪ የሕዝብ ተወካዮች ምክር ቤት በቅርቡ የውጭና ዓለም አቀፍ የሰላም ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎት መስሪያ ቤትን የ2018 አንደኛ ሩብ ዓመት ገምግሟል እናስታውሳለን። በዚህም ከተደራሽነት ስራዎችን ከቴክኖሎጂዎች በመታገዝ የሚሰራበትን ሁኔታ፣ የአገልግሎት ሰጪዎችን እርካታ የተመለከተ ጉዳይ እንዲሁም ከሰው ኃይል አቅም ግንባታና ሌሎች ጉዳዮች ጋር የተያያዙ ሀሳቦችን አንስተዋል። ጠንካራ ጎኖች እንዳሉ ሆኖ ማለት ነው። ይህንን አጠቃላይ ግምገማ እንዴት አያችሁት? ግምገማውንም መሰረት በማድረግ የናንተ ከዛ በኋላ የሰራችሁት ስራ ምን አለ? እሺ፣ በጣም አመሰግናለሁ። በመጀመሪያ በዚህ ፕሮግራም እንግዳ አድርጋችሁ ስለጋበዛችሁኝ። ከጥያቄው ወደ ጥያቄው ስንመለስ ልክ ነው። በዚህኛው 3 ወር የኳርተር አፈጻጸማችንን አቅርበናል ለፓርላማ እንደ ሁሉ ጊዜው። በዚህ 3 ወር አፈጻጸማችን የተገመገመ በራሳችን በተቋሙ በስቴክሆልደርስ እና እንደዚሁም በፕላን ሚኒስትሪ የተገመገመ ውጤታችንን ይዘን ነው የቀረብ ነው። አጠቃላይ አፈጻጸሙ 93% ነው። ይሄ እንግዲህ ሁላችንም እንደምናውቀው ኢሚግሬሽን ተቋም ኦልሞስት 2 ዓመት ሆኖታል ሪፎርም ከጀመረ። ይህንን ሪፎርም እነዚህን የሪፎርም አጀንዳዎች መፈጸም ከጀመረ ጊዜ ጀምሮ በጣም ጥሩ ውጤት እያገኘ የመጣ ተቋም ነው። እንዳልሽውም በሰው ኃይል አደረጃጀቱ፣ በቴክኖሎጂ አጠቃቀሙ፣ ተደራሽነትን በተመለከተ የሚሰጣቸው አገልግሎቶች የዚህ የፓስፖርት አገልግሎት ብቻ ሳይሆን የድንበር ቁጥጥር አገልግሎትንም ሌሎችንም ቅድም በዝርዝር የጠቀሻቸውን አገልግሎቶች ሁሉ ያካተተ ግምገማ ነው የነበረው። የተሰጠን ውጤት በተመለከተና ያገኘነውን ውጤት በተመለከተ በጣም ብዙ ጠንካራ ጎኖችን ያነሱና በተለይም ሪፎርሙ መሬት እየወረደ በመምጣቱ እየተገኙ ያሉ ውጤቶችን እየቆጠርን ስለሆነ ያንን በደንብ አፕሪሼት ያደረጉበትና በቀጣይም ይሄ ተጠናክሮ እንዲቀጥል በተለይም ደግሞ ከተደራሽነት አኳያ በፈለግነው ፍጥነት እኛም አቅርበናል። በፈለግነው እኛ ባሰብነው ባቀድነው ፍጥነት ሁሉም ቦታ ላይ ኦንቦርድ መጥተው አገልግሎት በየክልሉ ያሉ ብራንቾቻችን እንዲሰጡልን ያላስቻሉን በጣም በርካታ ችግሮች ገጥመውን ስለነበረ እነዛን እንዴት እንደምናልፍና በአጭር ጊዜ ውስጥ ወደ ስራ እንዴት መግባት እንዳለብን ኮሜንት የተደረግንበት ነው። እኛም ደግሞ ሌሎችንም ያበረታቱንን ኮሜንቶችና እንደዚሁም ደግሞ ማሻሻል ያለብንን ጉዳዮችንም በጉባኤው በግምገማው አይተን ወደ ስራ የገባንበት ነው። ከዛ እንግዲህ አንዱ የተነሳው ሁሉም ክልሎች በእኩል ደረጃ በተለይ አዲሱን ቴክኖሎጂ ኢንትሮዲውስ ያደረግነውን አዲሱን ፓስፖርታችንን ወደ መስጠትና ያንን አገልግሎት ወደ መስጠት
በሙሉ አቅም መግባት የሚል ነው። በተወሰነ ደረጃ የጀመርናቸው ስራዎች ሙሉ ለሙሉ እንዲገቡ የማድረግ ስራ ነው ስንሰራ የነበረው። በእነዚህ ከዛ ግምገማ ወዲህ እንግዲህ 2 ወር ሆኖናል። በእነዚህ 2 ወራቶች ውስጥ አገልግሎቱ በሁሉም ብራንቾች እንዲጀመር አድርገናል። አሁን ላይ የቀድሞውን የኦልድ ፓስፖርት ዌብ ወይም ደግሞ አፕላይ የምናደርግበትን አውርደን አዲሱን ሰቅለናል ማለት ነው። ስለዚህ በሁሉም ክልሎቻችን ላይ ያሉ ብራንቾች 10 የጨመርናቸው በክልሎችና እንደዚሁም ነባር ብራንቾቻችንም ጭምር ይህንኑ ሊንክ እየተጠቀሙ ደንበኞቻችን አፕላይ ማድረግ ጀምረዋል ማለት ነው። ስለዚህ ከምንቀጥረው በቀጠሮ ጊዜያቸው ወደ ብራንቾቹ ወደ ሳይቶቹ እየመጡ አሻራቸውን እየሰጡ እንደዚሁ የቀድሞ አገልግሎት ይሰጥ እንደነበረው በፈጠነ መልኩ ከዚህ ቀደም ከነበረው በተሻለና በፈጠነ እንደዚሁም ተደራሽነትን ባረጋገጠ መልኩ እየሰራን ያለነው። የበለጠ ደግሞ ሌሎችንም ተጨማሪ አገልግሎቶች፣ የአስቸኳይ አገልግሎቶች፣ ሌሎች ፕሪሚየም አገልግሎቶች ለምሳሌ ልዩ ብለን የምንሰጣቸው አገልግሎቶችንም ጭምር ወደ የብራንቾች እናደርሳለን ብለን እያሰብን ነው። እንደዚህ እያለን በተሟላ መልኩ ብራንቾቻችን ሁሉንም አካባቢዎችን ጨምሮ እንግዲህ 23 ወደ 28 ነው ከፍ ያደረግ ነው። አዲስ አበባ ላይ ያሉ ብራንቾቻችን ሲቀሩ የተቀሩት በሙሉ ኦንቦርድ ይመጣሉ ብለን ነው የምናስበው። አዲስ አበባ ላይ ያሉት ከ4ቱ 2 ኦንቦርድ ይመጣሉ ብለናል። ስለዚህ በጣም በትጋት እየሰራ ነው ለማለት ነው። እንግዲህ በመንግስት ደረጃ ሪፎርም ከተደረገባቸው ተቋማት ውስጥ በተለይ አገልግሎት አሰጣጣቸውን ተደራሽ ቀልጣፋ ለማድረግ ከተሰራባቸው መስሪያ ቤቶች የሲቪል ሰርቪስ የፍትህ ተቋማትን አንዱ የኢሚግሬሽን የዜጎች አገልግሎት እንደሆነ ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለሕዝብ ተወካዮች ምክር ቤት የሰጡት ማብራሪያ ነበረ። ከዚህ ከሪፎርሙ ጋር ተያይዞ የመጡ ለውጦችንም አንስተዋል። በተለይ የፓስፖርት አሰጣጥ ላይ ከ270 ሺህ ወደ 4 ሚሊዮን አካባቢ በ3 ዓመት ውስጥ ብቻ የታየ ለውጥ መሆኑን አንስተዋል። እሱን አሁን ቀንጨብ አድርገን እንሰማና ይህ ለውጥ እንዴት መጣ የሚለውን እናያለን። ቀጥለንም ደግሞ የተገልጋዮች እርካታ አሁን ያለው በቂ ነው ወይ፣ ያሉ ችግሮችስ ምንድን ነው የሚለውን እናያለን ማለት ነው። የጠቅላይ ሚኒስትር አብይ አህመድን ንግግር ሰምተን እንመለሳለን። ሪፎርም በሚመለከት እንደተባለው ሎ ኢንፎርስመንት ኤጀንሲስ በርካታ ሪፎርም ተሰርቷል። ኢትዮጵያ የተሻለ ቁመና ያላቸው ተቋማት ፈጥራለች። ይሄ የሚታይ ነገር ነው። ብዙ እዛ ውስጥ ጊዜ አላባክንም። ባለፈው ዓመት መጀመሪያ አካባቢ ሲቪል ሰርቪስ ለማሻሻልና አውቶሜትድ ሲስተም ለመፍጠር በሰርቪስ ኤሪያ ያለውን ሮሮ ያለውን ክስ ለመቀነስ እንሰራለን ብያችሁ ነበር። መሬት ላይ፣ መታወቂያ ላይ፣ ፓስፖርት ላይ፣ ግብር ላይ፣ ንግድ ፍቃድ ላይ ሰፋፊ ስራ የተሰራ ነው። ከነዚህ ውስጥ እንደው አንዱን ለማንሳት የዛሬ 3 ዓመት ኢትዮጵያ ለፓስፖርት ፈላጊ ዜጎች ፓስፖርት መስጠት የምትችለው 300 ሺህ አይሞላም። ቱ ቢ ኤግዛክት 270 ሺህ ነበር ማቅረብ የምትችለው። በዚህ ዓመት 4 ሚሊዮን ነው የምታቀርበው። 4 ሚሊዮን ማቅረብና 300 ሺህ ማቅረብ ስር ነቀል ሪፎርም ካልተሰራ በስተቀር ሊመጣ አይችልም። የተከበረው ምክር ቤት ኢሚግሬሽን ቢሮአችን ሄዶ ምን ያክል እንደተቀየረ ፕሮፓጋንዳው አይደለም ስራው። ድሮ ፕሮፓጋንዳው ስለሚበልጥ ሰዎች አሁን ያለውን ስራ ማየት ይቸገራሉ። ለምሳሌ በዲጂታል ስር ነቀል ለውጥ መጥቷል። በዚህ ምክንያት ነው በተለይ በአንድ ዓመት ውስጥ 4 ሚሊዮን ዜጎች ፓስፖርት እንዲያገኙ ተደርጓል። በፊት 270 ሺህ ነበረ ያሉ ጠቅላይ ሚኒስትሩ። ይሄ ምን ማለት ነው? እሺ ልክ ነው። ይሄ ኮሜንት ሲደረግ ነበረ። ምንድነው ሪፎርም አድርገናል። እንግዲህ ተቋሙ በመንግስት ውሳኔ የተቋማትን መገንባት የሚለውን የመንግስትን ፍላጎት መነሻ ባደረገ መንግስት በመወሰኑ ምክንያት ሪፎርም ተደርጓል። ያ ሪፎርም ከመነሻው ያለንን ችግር በደንብ አድርጎ
ያጠናና ያንን ችግር አድሬስ ለማድረግ የሰራ ነው። እንግዲህ ሪፎርሙን ስንጀምር ያየነው አንዱ ችግር ምንድነው? የፍላጎት መጠንና የትራቭል ዶኪመንት ፓስፖርትን ጨምሮ የፍላጎት መጠንና የአቅርቦት መጠን አለመመጣጠን ነው ትልቁ ችግር የነበረው። ይሄንን ለምንድነው ከስር መሰረቱ መፍታት ያልተቻለው ብለን አጠናን። አንዱ ችግር የነበረው እንጠቀምበት የነበረው ቴክኖሎጂ ነው። በጣም ኋላ ቀር የዛሬ 20 ዓመት በላይ የነበረ ቴክኖሎጂ ዛሬ ላይ ብዙ ቦታ የማታገኙ ቴክኖሎጂ ነው። ያንን ከማስፋትም በየቦታው አገልግሎቱን ለማስፋት ተደራሽ ለማድረግ የምትሰሪውን ስራ የማይደግፍ ማለት ነው። ጋጀቶቹን አግኝተሽ ከየቦታው ያንን ማስፋት አትችይም። ቴክኖሎጂ ኦልሬዲ ዴድ ያደረገ ነው። እሱን ያየንበትና እሱን መለወጥ አለብን ብለን የሰራንበት አንድ። ሁለተኛ የምንሰጠው የፓስፖርት ቡክሌት በራሱ ማሽን ሪደብል የሚባል ቡክሌት ነው። አሁን እየቀረ የመጣ በጣም ብዙ ሀገራት ወደ ኤሌክትሮኒክ ፓስፖርት እየገቡ ከሴኩሪቲ አኳያ የሀገር ደህንነትንም ከማስጠበቅ አኳያ የተሻለ አገልግሎትም ከመስጠት አኳያ ከፍጥነትም አኳያ ከቅልጥፍናም አኳያ በጣም የሚያግዝ ሲስተም አት ሴም ታይም ደግሞ ቡክሌት ሆኖ ነው ዓለም እየተጠቀመበት ያለው አሁን። ወደዛ መግባት አለብን ተብሎ የተወሰነበትና ለዛ የሰራንበት በመሆኑ ያለንንም ሀገራችን በጣም ትልቅ ናት። በጣም ብዙ ህዝብ ነው ያለን። ከዚህ አኳያ የትራቭል ዶኪመንት ፍላጎት በአመት 270 ሺህ ብቻ 300 ሺህ ብቻ ሊሆን አይችልም። በጣም ብዙ ፍላጎት አለ። ሰልፉ የበዛው፣ ግርግሩ የበዛው፣ ሌባው የበዛው፣ ደላላው የበዛው ከዚህ አኳያ ነው። ስለዚህ መጀመሪያ አቬለብል እናድርግ። አቬለብል ካደረግን ብዙ ችግሮችን በአንዴ መፍታት እንችላለን። ስለዚህ አቬለብል ወደ ማድረጉ ነው ሄድ ነው ማለት ነው። ከመጀመሪያው እንደው ታሪኩን ለማውራት ከ270 ሺው በአንድ አመት ወደ 1 ሚሊዮን ነው የደረስ ነው። 2016 ላይ 1.6 ሚሊዮን አካባቢ ነው የሰጠነው። ከዛ ደግሞ በ2017 1.5 ሚሊዮን የተጠጋ ሰጠን ማለት ነው። አሁንም ስናየው ዲማንዱ በየጊዜው እየጨመረ ይሄዳል። በጣም ብዙ ሰው አለ የሚሰለፍ። ይሄ ነገር ከመሰረቱ ሊፈታ የሚችለው 4 ሚሊዮን ብለን አስበን መሰረተ ልማቶቻችንን ደግሞ በዛው ልክ፣ ምክንያቱም አንድ ፓስፖርት ለማተም ከ10 በላይ ከ15 በላይ ፕሮሰሶችን ይሄዳል። ዝም ብሎ የሚታተም እንትን አይደለም። ፓስፖርት ባይዘው በጣም በጥንቃቄ የሴኩሪቲ ዶክመንት እንደመሆኑ ከህትመቱ ከቡክሌቱ ህትመት ጀምሮ እዚህ ፐርሰናላይዜሽን የምንለውን ስራ ለመስራት ሰው ተመዝግቦ ቬሪፋይ ተደርጎ አፕሩቭ ተደርጎ ፐርሰናላይዜሽን ተሰርቶ ሰው እጅ እስከሚደርስ ያለው በጣም ረዥም ፕሮሰስና በጥንቃቄ መሰራት ያለበት ነው። ያንን ከማድረግ አኳያም ካፓሲቲ ከሌለ ካፓሲቲ ቢውልድ ካላደረግን በቀር የሰውን ዲማንድ መፍታት አንችልም፣ መመለስ አንችልም። በሚፈልገው መጠን ማቅረብ አንችልም። በሚፈልገው መጠን ማቅረብ ባልቻልን ጊዜ ሁሉ ደግሞ ከኢሹ ከመሆን አይወርድም ፓስፖርት ወይም ትራቭል ዶኪመንት። ባይዘው ትራቭል ዶኪመንት ማቅረብ ባለመቻላችን ሌሎችም ድርጅቶች የሚጎዱበት ሁኔታ አለ። ኢሚግሬሽን ስራውን በአግባቡ ካልሰራ የሚጎዳው በጣም ብዙውን አካል ነው። ማህበረሰቡን ብቻ ሳይሆን ሌሎችንም ድርጅቶች ጭምር። ለምሳሌ አየር መንገድ የሚሰራውን ስራ እኛ በቅልጥፍና ካልሰራን ካልደገፍን ችግር ይሆናል ማለት ነው። እነዚህ ነገሮች ተያይዘው መፈታት አለባቸው። እንደው የፓስፖርቱን አነሳን እንጂ በድንበር ቁጥጥርም በአየር ድንበር ቁጥጥርም ቅድም እንደገለጽኩልሽ የሌላውን አካል ሌላውን ካምፓኒ የሚጎዳ ነገር ይኖራል ማለት ነው እዚህ ጠርቶ ካልተሰራ። ስለዚህ ያንን ማዘመን አለብን ብለን ምን አሰብን? ካልኩሌት አደረግን ማለት ነው። በየ3 ወሩ የሚመጣው የዲማንድ የፍላጎት መጨመር ምን ያህል ነው ሬንጁ? በምን ያህል ደረጃ እኛ መዘጋጀት አለብን? በጣም ከባድ ነው። በጣም አምቢሽየስ ነው። ከ300 ሺህ ወይም ደግሞ ከ1 ሚሊዮን 4 ሚሊዮን
ብሎ ማሰብ በጣም አምቢሽስ መሆንን ይጠይቃል። በጣም ብዙ መስራትን ዴይና ናይት መስራትን ይጠይቃል። ቅዳሜና እሁድን መስራትን ይጠይቃል። ከዛም ደግሞ እነዚህን አዲሱን ሲስተም ደግሞ በአንድ ጊዜ ነው ሽፍት ነው ትራንዚት ፕሮፐርሊ ትራንዚት ማድረግ አለብን ከኦልዱ ወደ አዲሱ። ምንም አይነት መጎራበጥ ሳይኖር መቋረጥ ሳይኖር ያንን አቺቭ ማድረግ በጣም ቻሌንጂንግ ነው። ግን ስቲል እዛ ካልደረስን በቀር ችግራችንን አንፈታም ብለን ሰራን ማለት ነው። በሰው ኃይል ሰራን። ሰው ኃይል ከ1200 ወደ 2400 ኦልሞስት እጥፍ አደረግን የሰውን ኃይል። በቦሌ የምንሰጠውን አገልግሎት በ3 ሽፍት አደረግነው። ፓስፖርት በ2 ሽፍት ነው የምንሰራው ከጠዋት 12 ሰዓት እስከ ቀን፣ ከቀን ደግሞ እንዲሁም እስከ ማታ 4 ሰዓት አገልግሎት እንሰጣለን። ስለዚህ እነዚህን ነገሮችን በማሻሻል የምንሰጠውን የፓስፖርት መጠን ወይም የትራቭል ዶኪመንት መጠን እንጨምራለን። ወዴት እንጨምር፣ ለምን እንስራ ብለን የወሰድነው 4 ሚሊዮን ነው ማለት ነው። ስለዚህ እስካሁን እየሰራን ያለነው ባለፈው በኳርተሩ 70% አቺቭ አድርገናል which is really amazing። ለኛ በጣም ትልቅ የምንለው ነው። ከ500 ሺህ በላይ ፓስፖርት ነው የሰጠነው በ3 ወር። ይሄ ማለት አቅማችንን እየጨመርን እየሄድን ነው ማለት ነው። 4 ሚሊዮን ደፍነን ሰጠን የሚለው ብቻ ሳይሆን መታየት ያለበት 4 ሚሊዮን ለመስጠት የምንገነባው ኢንፍራስትራክቸር አንዴ የሚገነባ ነው። አንዴ ገንብተን ከጨረስን በኋላ በየጊዜው የመስጠት ጉዳይ ነው የሚሆነው ማለት ነው። ዋና የፈለግነው ያንን መስጠት የሚያስችል ኢንፍራስትራክቸር በሀገሪቱ ከተዘረጋ በየጊዜው ፓስፖርት ኢሹ የሆነ ሰው የሚቸገርበት ጉዳይ እንዳይሆን ወይም ሌሎችም ትራቭል ዶኪመንቶችን ፕሮፐርሊ ፕሮዲውስ ማድረግ እንድንችል የሚያበቃ ነውና እነዚህ ነገሮች ሰርተን ነው ለዚህ ለእቅድ የበቃ ነው ማለት ነው። እንደ ሀገር ትልቅ ነገር ነው። በተለይ ተቋማትን ቀድሞ ማደራጀት ከዛ በኋላ አገልግሎትን ደግሞ ስርዓት ባለው መንገድ ዲጂታል በሆነ መንገድና እያዘመኑ ማስኬድ የሚጠበቅ ነው። አንድ ሰው ፓስፖርት ፈልጋለሁ ሲል የሚጀምረው ኬት ነው? ምክንያቱም እዛ መሀል የሚገጥሙ ፕሮሰሶች ናቸው የቅሬታ ምንጭ ሊሆኑ ስለሚችሉ ነጥቡ የት ነው እና መደረግ የሌለበትን ነገር አብረን እናንሳ። ምክንያቱም እዛ ውስጥ የሚነሱ ቅሬታዎችንም እንዴት እየፈታችሁ ነው የሚለውንም አያይዘው። እንግዲህ አንድ ሰው ፓስፖርት ፍለጋ በሚመጣበት ወይም ፓስፖርት ሲፈልግ በእጁ መያዝ ያለበት ዶኪመንት አለ። አንድ ኢትዮጵያዊ ዜጋ ፓስፖርት መውሰድ ወይም ጉዞ ቢኖርበት ፓስፖርት መውሰድ ቢፈልግ አንደኛ የበርዝ ሰርቲፊኬቱ መኖር አለበት። የበርዝ ሰርቲፊኬት ከሚኖርበት ቀበሌ ከሚኖርበት አካባቢ ሄዶ የበርዝ ሰርቲፊኬት የመውሰድ የማግኘት መብቱ የተጠበቀ ነው። ስለዚህ በርዝ ሰርቲፊኬት መነሻ ነው ማለት ነው። ሁለተኛ የቀበሌ መታወቂያ እንጠይቃለን። የቀበሌ መታወቂያ አንድም በዛ አካባቢ ነዋሪ መሆኑን የታደሰ ብዙ ነገር ያሳያል። የታደሰ መታወቂያ የያዘ አንድ ሰው መታወቂያውን ስትይዢ ስለሰውየው ብዙ ነገር ትማሪያለሽ። የታደሰ ነው፣ ሌጋሊ ነዋሪ ነው፣ የመሳሰሉ ጉዳዮችን ማለት ነው። እሱን በተጨማሪ እንፈልጋለን። ሶስተኛው ዲጂታል አይዲ የፋይዳ ነምበር እንፈልጋለን። ፋይዳ ነምበሩን መታወቂያውን የመኖሪያ መታወቂያውን የቀበሌ የሚኖርበት ከተማ ሊሆን ይችላል እንፈልጋለን እና በርዝ ሰርቲፊኬት እነዚህ ነገሮች አሟልቶ ከመጣ ፓስፖርት አፕላይ ማድረግ ይችላል። አፕሊኬሽኑም ኦንላይን ስለሆነ በሲስተም ስለሆነ እዛው ላይ አታች እያደረገ አፕላይ ያደርጋል። ሲመጣም አሻራ ለመስጠት በሚመጣበት ጊዜ ኦሪጂናል ዶኪመንቱን ይዞ ይመጣል፣ እናመሳክራለን ማለት ነው። እዚህ ጋር ኦንላይን የሞላውና ይዞት የመጣው ዶኪመንት ትክክል መሆኑ ተመሳክሮ አሻራውን ሰጥቶ ይመለሳል። በሌላ ጊዜ ደግሞ በቀጠሮ ፓስፖርቱን ይቀበላል ማለት ነው። ስለዚህ እነዚህ ነገሮች ማሟላት ይኖርበታል። ብዙ ችግር የሆነው በጣም ብዙ ጊዜ ይህንን ኢንፎርሜሽን ደንበኞቻችን እንዲያገኙ ዜጎቻችን እንዲያገኙ እንሰራለን በተለያየ መልኩ። ግን ብዙ ጊዜ ሳያሟሉ የመምጣት ነገር አለ። አንዱን ይዞ አንዱን ጥሎ የመቅረብ ነገር አለ። አጭበርብሮም
የራሱ ያልሆነውን ወይም ደግሞ ትክክለኛ ማንነቱን በማይገልጽ መልኩ እነዚህን ዶክመንቶች ፎርጅድ ይዞ የሚመጣም አለ። በጣም ብዙ እየተቸገርን የመጣ ነው። አሁን ላይ በተለይ ፎርጅድ ይዞ የሚመጣ ሰው ነው። ይሄ አንደኛ መያዙ የማይቀር ነው ማለት ነው። ምክንያቱም እኛ ቬሪፋይ የምናደርግበትን ሜካኒዝም እየጨመርን ነው የምንሄደው። ለምሳሌ ቅርብ ጊዜ አዲስ አበባ ላይ የተጀመረ የሲቪል ሬጅስትሬሽን ኤንድ ፋሚሊ ሬጅስትሬሽን ሲስተም አለ። ኦልሬዲ አሁን ሲስተማቲክ እያረግነው ነው ማለት ነው። እንናበባለን። እያነበብን ስለምንሰራ የተሳሳተ ዶክመንት ከመጣ እንይዘዋለን ማለት ነው። እነዚህ አይነት ሰጣ ገባዎች አንዳንዴ ይኖራሉ። እሱ ነው እየቸገረን የመጣው። እሱን ሪዞልቭ የምናደርግበትን ሜካኒዝም ሲስተም እየገነባ ሁሉም በሄደ ቁጥር በየክልሎችም ይህን ሲስተም እናሰፋለን ብለናል። ሪዞልቭድ እየሆነ ይሄዳል ብዬ አስባለሁ። ነገር ግን ማንም ኢትዮጵያዊ ፓስፖርት የማግኘት መብቱ የተጠበቀ ነው። ስለዚህ እነዚህን ዶክመንቶች እስካሟላ ድረስ ህጋዊ እስከሆነ ድረስ አፕላይ አድርጎ ኦንላይን አፕላይ ያደረገበትን ዶክመንት ይዞ ወደ የተቋሞቻችን በክልልም በሄድ ኳርተርም አገልግሎቱን ማግኘት ይችላል ማለት ነው። ከዚህ ከአፕሊኬሽን ወይም ከማመልከቻ ጋር በተገናኘ እንግዲህ ዜጎች እንደየራሳቸው የትምህርት ሁኔታ ይወሰናል። አንዳንድ ዜጎች አፕላይ ላይ ያደረጉ ይችላሉ ገብተው በራሳቸው። አንዳንድ ቦታዎች ደግሞ እዚህ ኢሚግሬሽን አካባቢ የምናየው ማመልከቻ ቀጠሮ እናስይዛለን የሚሉ ብዙ ተቋማት አሉ። ህጋዊ ናቸው ወይ? አንድ ዜጋስ እኔ ማመልከት አልችልም ቢል እናንተ ጋር መምጣት ይችላሉ ወይ? እና ደግሞ ከቀጠሮ ጋር ከክፍያ ጋር በተገናኘ የስነ ምግባር ብልሹነት አይታችሁ ያረማችሁበት ሁኔታ አለ ወይ? ከዚሁ ጋር በተገናኘ የሚሆን ጥሩ። ከቀጠሮ ጋር በተገናኘ ይቅርታ ወይዘሮ ሰላም ስልክ መስመራችን ላይ እንግዳ እንዳሉ ዳይሬክተራችን አስራት እየነገረን ነው። ሄሎ፣ ጤና ይስጥልን። ሄሎ፣ እግዚአብሔር ይመስገን። ማን እንበል? ከየት ነው የሚደውሉልን? ከቦንጋ ከተማ፣ ከደቡብ ምዕራብ ቦንጋ ከተማ። ከቦንጋ ነው የሚደውሉልን። በጣም ጥሩ። ማን እንበል እርሶን? እኔ ቴዎድሮስ መኩሪያ እባላለሁ። ማን አሉን? ቴዎድሮስ መኩሪያ። ቴዎድሮስ መኩሪያ። እሺ፣ ጥያቄ ያሉት? አቤት። ጥያቄ ያሉት? ጥያቄ ሊያቀርቡልን ነው? ከእናንተ አስተያየት ተፈልጎ ነበር። እሺ፣ ይንገሩን። አስተያየቶን ይንገሩን። አስተያየት በዜግነት እና ኢሚግሬሽን ጉዳይ ነበረ። እሺ። እና በዛ አሁን መንግስት እየሰራ ያለው ተግባር እጅግ በጣም የሚመሰገን ነው። እሺ። ተቋሙንም ሪፎርም ከማድረግ አንጻር እንደገናም ደግሞ ዜጎችንም ከእንግልት ከማትረፍ አንጻር መንግስት ከባድ ስራ እየሰራ ይገኛል። በተጨማሪም ደግሞ የእናንተ ተቋም ራሱ ሪፎርም በማድረግ ወደ ህዝቡ ቀረብ በማለት መልካም ስራዎችን ለመስራት ህዝቡን በቀናነት ለማገልገል እያደረገ ያለው ተግባር እጅግ በጣም መሰገን ነው። ይሄን መነሻ በማድረግ አሁን እንደ ደቡብ ምዕራብ እንግዲህ ክልሉ በጣም ሰፊ አቅም ያለው ነው። ብዙ አቅሞች ያሉት ክልል ነው። ከዚህ አንጻር አሁን በሚዛን አማን ከተማ የዜግነትና ኢሚግሬሽን ጉዳዮች ጽሕፈት ቤት ለመክፈት ዝግጅት የተደረገ እንዳለ ነው። ይሄ ደግሞ ጥሩ ጎኑ ነው። አሁን ደግሞ ክልሉ 6 ዞኖች ነው ያሉት እና ሌሎች ከተሞች ላይ አሁን ቦንጋ ላይ፣ ቻርጫ ላይ፣ ቴፒ ላይ እንደዚህ ቢሮዎች ቢከፈቱ አንደኛ የሰዎቹንም እንግልት ከመቀነስ አንጻር አሁን ከሚዛን ተነስቶ ከቴፒ ተነስቶ ሚዛን፣ ከተርጫ ተነስቶ ሚዛን፣ ከቦንጋ ተነስቶ ሚዛን መሄድ በጣም ያው እንግልትም ከባድም ስለሆነ ይሄን እንደናንተ ተቋም ታሳቢ ተደርጎ ቢሮዎቹ እዚህ ቢከፈቱ ያው ከተቋሙም ራዕይ አንጻር ከመንግስትም እሳቤ አንጻር ጥሩ ይሆናል የሚል እሳቤ ስላለኝ ይህንን አስተያየት ለመንገር ፈልጌ ነው። በጣም እናመሰግናለን። ደዋያችን መልካም ቀን ይሁንልዎት። እናመሰግናለን። ወይዘሮ ሰላም ያው ጥያቄዎች ተነስተዋል፣ እሱን እንመለስበታለን። ቀደም ብዬ ያነሳሁትን እንየው። እሺ፣ የቀደመውን
የቀደመው ጥያቄ ማለት ይሄ በተለይ ከአፕሊኬሽን ጋር በተገናኘ አዎ ልክ ነው። እነዚህ ኦንላይን አፕሊኬሽኖች እንትን ይፈልጋሉ፣ አዌርነስ ይፈልጋሉ። እንዴት አፕላይ እንደሚደረግ ፊደላት መሳሳት የለባቸውም። እንትኑን ኢንስትራክሽኑን በደንብ ፎሎ ማድረግ ይጠይቃል። እኛም በተቻለን መጠን በሚዲያ በደንብ እንዲነገር በሶሻል ሚዲያዎቻችን ቀድተን ከእያንዳንዱን ስቴፕ ቀድተን በቪዲዮ ለማሳየትም እየሞከርን ነውና እሱን ማስተማሩን ማህበረሰቡን ማስተማርን እንቀጥላለን። በተጨማሪም ደግሞ ሰው እንዳይቸገር ማህበር አለን። የሰራተኞች ማህበር የምንለው በደንብ ሌጋል ማህበር ነው። በአዲስ አበባ ማህበራት የተመዘገበ ነው ምናምን እና በደንብ መመዝገብ ይችላል። እሱ አፕላይ ያደርጋል። አፕላይ ማድረግ የተሳናቸው ወይም ደግሞ አፕላይ ለማድረግ የቸገራቸው ሰዎች ሲመጡ ያስተናግዳል ማለት ነው። በጣም ሎው በሚባል ፕራይስ በበፊቱ በኦልዱ ሲስተም በነበረ ጊዜ መቆጣጠር አንዳንዱን ነገር ለመቆጣጠር እስኪቸግረን ድረስ ኦልድ ሲስተም ስለሆነ እነማን ኔቱ ጋር ምን እያረጉ ነው የሚለውን ነገር ሰርች አድርጎ ቶሎ በጊዜ ለመከልከል የሚያስችል ባለመሆኑ ምክንያት የሆነ ኮርነር ላይ ቁጭ ብለው እኛ እንመዘግብላችኋለን፣ እኛ እንዲናረጋለን፣ ይሄ ያህል ለኢሚግሬሽን ትከፍላላችሁ፣ ለመንግስት የምትከፍሉት ይሄን ያህል ነው፣ ለኛ ደግሞ ይሄን ያህል ትከፍላላችሁ ብለው የማይገባ ገንዘብ የሚጠይቁ ሰውንም ሚስሊድ የሚያደርጉ ሰዎች እንደነበሩና እነዚህን እነዚህ ሰዎች ያገኟቸው ከእናንተ ተቋም ውጪ ያሉትን ነው ውጪ ሆነው ማለት ነው ይሄን የሚያደርጉ ነበሩ የበፊቱ ሲስተም ላይ። ያ ሲስተም አሁን ኦልሞስት ተቀይሯል ማለት ነው። አሁን የትም ኮርነር ላይ ሆኖ ይሄን የሚያደርግ አካል ካለ ሲስተም ላይ እናውቃለን። አንድ ቦታ ላይ ከ10 በላይ አፕላይ ከተደረገ እናውቃለን። ሶ አንድ ቦታ ላይ ከ10 በላይ ከተደረገ ዜር ኢዝ ሳምቲንግ ማለት ነው። ሶ በዛ እንደርስበታለን፣ የቱ ጋር እንደሆነ ጭምር እናውቃለን። ሶ ቶሎ እርምጃ እንወስዳለን፣ ሲስተማቲካሊም እርምጃ እንወስዳለን፣ ፊዚካሊም እርምጃ እንወስዳለን ማለት ነው። ሶ በበፊቱ ግን እንደዛ አይነት ችግሮች ነበሩ እና ሰዶ ማሳደድ ነው። በቃ የት ነው ያሉት እነዚህን ሰዎች እንዴት የተደረገ ነው የሚለውን ኢንቨስቲጌት እያደረግን ፊዚካሊ ፌዴራል ፖሊስ በመጠቀም ምንይዘው ምናሽገው አይነት አካሄድ ነው የነበረው። አሁን በጣም ቴክኒካሊ መፍታት እንችላለን እሱን ማለት ነው በአዲሱ ሲስተም። ሶ በበፊቱ በነበረው የሚቸገሩ ሰዎችን ኦፍ ኮርስ ማህበሩ እነሱንም ያግዝ ነበር፣ ግን ሰው መንገድ ላይ ይጠልፋቸው ነበር። ያንን አስቀርተናል። አሁን ማህበሩ ሌጋሊ ለተቸገሩ ሰዎች አፕላይ ማድረግ ይችላል። ማህበር ማለት እዛው ተቋማችን ጋር ያለ የሰራተኞች ማህበር ነው። ሶ በደንብ የተደራጀ ነው። ኦንላይን የተቸገሩ ሰዎችን ኦንላይን ይሞላል። ምናልባት በጣም ትንሽ ገንዘብ ነው የሚከፈለው። ያው ደግሞ ለሰራተኛው ለምግብ ለምናምን የሚውል አድርጎ ደግሞ ሰራተኛውን ምሳውን ከቁርስ ጀምሮ እስከ ራት የምናቀርብበት ጊዜ ያለ እነዚህን ወጪዎች ከበር የምናደርግበትን እድልን ፈጠረልን ማለት ነው። በአንድ ድንጋይ ሁለት ወፍ ነው የሚባለው። እንደዛ አይነት አካሄድ ነው እየተጠቀምን ያለ ነው። ሶ ሌጋል ማህበር ነው፣ የሰራተኞች ማህበር ነው። ኖሃው አለው እንዴት የሴኩሪቲ ማቴሪያሎችን አያያዝ በደንብ የሚያውቅ ነው። በደንብ የሰለጠነ ነው፣ ያሰለጠነው ነው። ሶ እነዚህ ይሄን አዲሱን አፕሊኬሽን ተጠቅሞ መሙላት ለማይችሉ ሰዎች ይሞላል ማለት ነው። እኛ ኮምፓውንድ ውስጥ ሆኖ ግቢ ውስጥ ሆኖ ሶ በክልሎችም አለ፣ በዚህ በሄድኳርተርም አለ፣ ይሄ ይታወቃል። ነገር ግን ሰው ይሄም እንዳለው እየነገር ነው በራሱም ደግሞ በተቻለ መጠን ሰው በራሱ እንዲሞላ ነው የምንፈልገው። የሚፈለገውም እንደዛ ነው፣ በራሱም መሙላት እየቻለ ነገር ግን እንዲናደርግልሃለን እንዲሞላልሃለን የሚሉትን በተለይ ደግሞ እኛ ያልወከልናቸው ኢሚግሬሽን ማንንም ጉዳይ ፈጻሚ አድርጎ የወከለው ተቋም የለም፣ የወከለው ግለሰብ የለም። ሶሻል ሚዲያ ላይ እናያለን። እኛ እንዲናደርግላችኋለን፣ በዚህ ስልክ ደውሉ፣ ይሄው አካውንት ቁጥራችን እያሉ የሚያጭበረብሩ ሰዎች አሉ። በተቻለን መጠን እኛም እያያዝን ለፖሊስ ሪፖርት እያደረግን ይያዛሉ። ግን ሰው ራሱን መጠበቅ መቻል አለበት። እዚህ ላይ የሚገጥመን ችግር ዩዥሊ የማይሆኑ ሰዎችን ኢንፎርሜሽን በመውሰድ እና የማይገባ ገንዘብ በመክፈል
መጎዳት ውስጥ የመግባት ነገር አለና ያንን በተቻለ መጠን ሰው መጠንቀቅ አለበት ብዬ አስባለሁ። መልካም እንግዲህ አገልግሎት ሰጪ ተቋም እንደመሆኑ የተገልጋይን እርካታ 100% ለማሟላት የእናንተ አሰራር ሊኖሩ ይችላልና በውስጣዊ አሰራር በተለይ ስነ ምግባር ጋር በተገናኘ በጣም መልካም የሆኑ ስራዎች እንዳሉ ሆኖ የሚታዩ ችግሮችን ለመቅረፍ ከስነ ምግባር ጋር ከብልሹ አሰራር ጋር ይሄዳችሁበት ርቀት የወሰዳችሁት እርምጃ አለ ወይ? በጣም ጥሩ። ከዛ ቀደም የደንበኛችንን ጥያቄ በኋላ እንመለሳለን። እሺ የእንትኖችን በሚመለከት ነው ከመጀመሪያ ጀምሮ ስንሰራ የነበረበት ነው። በጣም አግሬሲቭ ነበር ከመጀመሪያ ጀምሮ ሪፎርሙን ኢምፕሊመንት እያደረግን ጎን ለጎን እንደነዚህ አይነት ልምድ ውስጥ የገቡ ሰራተኞችን ነው ከውጭ አንዳንድ ጊዜ ደላሎች ከውስጥም ሰዎችን በመያዝ ኢንፎርሜሽን በመውሰድ የመሳሰሉ ነገሮችን በማድረግ ኮኔክሽን በመፍጠር ይሄን ያደርጉ እንደነበረ እናውቃለን። ሶ እነዚህን ከውጭም ያለውን ስንከላከል ውስጥም ያለውን ደግሞ በማጥራት መሆን አለበት ብለን ሲሪየስ የሆነ እርምጃ ነው ስንወስድ የከረም ነው ፍሮም ዘ ቬሪ ቢግኒንግ ማለት ነው። ከዛም በየጊዜው እየከሰስን እየታሰሩ እየታገዱ በጣም ብዙ እንደዚህ ያድርገናል ከመነሻው ጀምሮ እስካሁን ባለውና ትሬንዱ ግን እየቀነሰ እየተሻለ የመጣበትን ነው የምናየው። እኛም እንደ ሶሉሽን ሰዶ ማሳደድ ብቻ ሶሉሽን ነው ብለን አልወሰድንም። ሶሉሽኑ ሲስተም መለወጥ ነው። ሶሉሽኑ ሪፎርም ማድረግ ነው። እንደ አዲስ መጀመር ነው። እንደ አዲስ ሲስተሙን አዲስ ሲስተም ማምጣት ነው። አሁን የተደረሰበትን ቴክኖሎጂ በዓለም አቀፍ ደረጃ ያለውን ቴክኖሎጂ እኛ ጋር ኢንትሮዲውስ ማድረግ ነው። ዓለማት ይሄንን የተዋጉበት መንገድ አገራት ይሄንን ያስቀሩበትን መንገድ አጥንቶ በዛ መልኩ መሄድ ነው የሚለውን ስለያዝን በአዲሱ ሲስተም በጣም ብዙ ነገር አስቀርተናል። አንዱ የሰራነው ሪፎርም ሰው ላይ የሰራነው ነው። መቅጣት፣ ማገድ፣ በህግ እንዲጠየቁ ማድረግ ብቻ ሳይሆን አዳዲስ ወጣቶችን የአካባቢው ከሁሉም የኢትዮጵያ አካባቢ ወደ ኢሚግሬሽን እንዲገቡ ማድረግ ፈትኖ ኢንተርቪው አድርጎ በምንፈልገው ሙያ የተማሩትን ልጆች ማስገባት፣ ማሰልጠን በተደጋጋሚ ማሰልጠን፣ ስኪልድ እንዲሆኑ ማድረግ፣ ደንበኛን እየሳቁ ማስተናገድ እንዲችሉ ማድረግ ነው። በጣም አግሬሲቭ የሆነ አካሄዶች ነበሩ ደንበኛን በማስተናገድ ሂደት ውስጥ። እሱ ከተቋሙም ችግር ነበረ፣ ከሰራተኛውም ተቋሙ ለሰራተኛው የሚሆን ነገር በደንብ አቬሌብል ማድረግ አለበት። ኢሹዎች መኖር የለባቸውም። መብላት ሳይችል ሳይበላ ውሎ ደንበኛን በስርዓት ሊያስተናግድልኝ አይችልም። እሱን ማሰብ አለብኝ ማለት ነው። ሶ እሱን ሁሉ ነው ሪፎርም ያደረግ ነው። እሱን ሁሉ ስትራክቸሩን ነው ሪፎርም ያደረግ ነው። ሶ አሰለጠንን። የሚገባውን ለሰራተኛው ከጠዋት እስከ ማታ ድረስ የሚገባውን እዛው እንዲያገኝ፣ ምግቡን እዚያው እንዲያገኝ፣ በሽፍት ሲለዋወጥ ደንበኛ እንዳይቸገር የማድረግ የመሳሰሉትን አቬሌብል አደረግን። ትሬን አደረግን፣ በደንብ አሳይን አደረግን፣ በየቦታው መደብን። አሁን ላይ የተሻለ መስተንግዶን ሰው ኤክስፒሪየንስ ማድረግ ጀምሯል ማለት ነው። እና እነዚህ ነገሮች እያደረግን ነው። ነገር ግን እዚህም ሆኖ አሁንም ከዚህም በኋላ የሚያጠፋ ሰው አይኖርም ማለት አይደለም። የሚያጠፋን ሰው ግን እንዴት አድርገን ተከታትለን ህጋዊ እርምጃ መውሰድ እንችላለን? ብዙ ሳያበላሽ ብዙ ነገር ሳይጠፋ ሰው ስህተት ሲጀምር እንዴት መያዝ እንደምንችል ጭምር ሲስተማቲካሊ ቢልድ እያደረግን ስለሆነ እየቀነሰ የመጣበት ሁኔታ ነው ያለውና አሁን ያለንበት ሁኔታ ይመስላል። እንደው ቅሬታ አለኝ እዚህ ነገር ላይ ወይዘሮ ሰላማዊት ወይም አሰራሩ ሲስተሙ የተቋሙ ኃላፊ ቢያውቅልኝ የሚል ሰው መንገድ አለው ወደ እርሶ ወይም ደግሞ ወደሚመለከተው? አንደኛ በየቦታው የቅሬታ የምንገልጽበትን አንዱ በሲስተም እየሰራን ነው። ሰው ኦንላይን ቅሬታው መግለጽ የሚችልበትን እየሰራን ነው። ኦልሞስት አልቋል አሁን። ሁለተኛው በመጣበት ጉዳዩ ሳይሳካ ቢቀር ተመልሶ የሚያወራውን ሰው አስቀምጠናል። የቅሬታ ሰሚ ያለን ማለት ነው። ተቋማችን ውስጥ ቦሌም አለን፣ እኛ ሄድኳርተርም አለን። በየብራንቾቹም
ሳይሳካለት ቀርቶ ቅሬታ ቢኖረው አንድ ደንበኛ ወይም ዜጋ ሄዶ ቅሬታውን የሚናገርበትን ፕላትፎርም አስቀምጠናል ማለት ነው። ይሄ ድሮም የነበረ ነው እውነት ለመናገር ግን አሁን የበለጠ ቀለል ባለ መልኩ ችግሮች እንዲፈቱ በየቦታው ያስቀመጥንበት ሁኔታ አለ ማለት ነው። በየቦታው በየደረጃው እየተፈቱ እንዲመጡ የግድ እኛ ጋር ድረስ መድረስ አይጠበቅባቸውም ቅሬታዎች። ነገር ግን በጣም ኮምፕሊኬትድ ሆኖ እኛ ጋር መድረስ ያለበት ቅሬታም ካለ ደግሞ እኛም በራችንን ክፍት አድርገን ቅሬታዎችን እየፈታን እንሄዳለን ማለት ነው። መልካም ክቡራን ተመልካቾቻችን በመከታተል ላይ የምትገኙት የዳጉ ፕሮግራማችንን ነው። የዛሬው ፕሮግራማችን የኢሚግሬሽንና የዜግነት አገልግሎትን የተመለከተ ፕሮግራም ነው ያዘጋጀንላችሁ በቀጥታ ስርጭት ማለት ነው። እዚህ ጉዳይ ላይ የመደወል አስተያየት መስጠት ትችላላችሁ። በስቱዲዮ ስልክ መስመራችን ባልደረባችን አያንቱ ምሩ በቀጥታ ታገኛችኋለች። ቀጥታ ደውሉና ጥያቄዎቻችሁን እንድታነሱ በአክብሮት የምንጋብዛችሁ ይሆናል። እንግዲህ ቀደም ሲል አንድ ደዋያችን ከቦንጋ ቴዎድሮስ ናቸው። የሚሰሩትን ጥሩ ስራ ያው አበረታቷል። ከዚህ ውጭ ግን ማስፋፋት ላይ አሁንም ይቀራል ነው ያሉት። ሌሎች አካባቢዎች በዞን ውስጥ የሚገኙ ሌሎች አካባቢዎች 5ቱ ላይ የለም፣ አንዱ ላይ ነው ያለው። ተርጫ፣ ሚዛን አማን እንደ የመሳሰሉት ቦታ ቢከፈት ያው እሳቸው የጠሩት ቢሆንም ሌሎች አካባቢዎችስ ምን ያህል ተደራሽ ናችሁ? የተሰሩት ቢሮዎችስ ምን ያህል አክቲቭ ሆነው ይሰራሉ? ጥሩ። በመጀመሪያ በጣም አመሰግናለሁ ደንበኛችንን። እንግዲህ ከዚህ በፊት ከነበረው መነሻችንን ማሳየት ይጠቅማል። ለዚህ ላይ ወደ 12 የሚሆኑ ብራንቾች ናቸው ከዚህ በፊት የነበሩት። እነሱም ደግሞ ፉሊ አክቲቭ አልነበሩም። በጣም በብዙ በሚጠበቅባቸው ደረጃ ቅድም እንደነገርኩሽ ይሄ ኦልድ ሲስተም ብዙ ኮንስትሬንት የነበረበት ስለነበረ በምንፈልገው መጠንና ብዛት የሚያመርቱም ወይም ደግሞ የሚያገለግሉ አልነበሩም። ስለዚህ አንደኛ እነሱን የማጠናከር ስራ መሰራት ነበረበት፣ እሱን ሰራን። ሁለተኛ ደግሞ ሌላ 16 መጨመር ነው የያዝነው። እንግዲህ በአንድ ጊዜ 16 ብራንች አጠቃላይ ወደ 28 ነው የሚሆነው አዲስ አበባ ከምንከፍተው ጋር ጨምሮ ማለት ነው። ሶ 28 ብራንች ማሰብ በአንድ ጊዜ ከ12ቱን ስትቀንሽ 16 ብራንች በአንድ ጊዜ ለመጨመር ቅድም እንግዲህ ወደ 4 ሚሊዮን ከፍ ያልንበት በዚህ ምክንያት ነው ማለት ነው በቅድ ደረጃ። ሶ ያንን በአንድ ጊዜ መጀመር ኢትስ ኤ ሂውጅ ሪፎርም እና ያን አትሊስት በየአካባቢው አጥንተናል። ምን ያህል ሰው ከየአካባቢው ወደ አዲስ አበባ ለአፕሊኬሽን ይመጣል ወይም ደግሞ ወደ አቅራቢያው ብራንቾች ይመጣል የሚል ነው። እንግዲህ ሚዛንን ስናስብ ከሚዛንም ከአርባ ምንጭም ከወላይታም ከጅንካም ከዚህ ጥግም ወደ ሀዋሳ የሚሄድ ነው የነበረው። ሶ አሁን ቢያንስ እዛ አካባቢ ያለው ሚዛን ጋር መጥቶ እንዲገለገል ያደረግንበት ወደዚህኛው ምዕራብ ደግሞ ከፍ ወዳለው ደግሞ ሲመጣ ደግሞ አርባ ምንጭ የከፈትንበት እንደዚሁም ወላይታ የከፈትንበት በጣም በአቅራቢያው በሚያመቸው ትራንስፖርት መሄድ እንዲችል ሰው ያደረግንበት ነው እና አሁን ላይ ባለን አቅም አሁን ላይ ሀገሪቱ ባላት አቅም ማክሲመም ካፓሲቲያችንን ተጠቅመን ነው ይህንን ማስፋት የቻልነው። ሶ አሁን በሚቀጥሉት ጊዜያቶች እነዚህን ማጠናከር ነው የምንፈልገው። የእያንዳንዱ ካፓሲቲ እንዴት ነው በጣም ተደራሽ እንዲሆን በሚያደርግ መልኩ አዲሱ ቴክኖሎጂም ስለሆነ አዲሱ ሲስተምም ስለሆነ በአጭር ጊዜ በጣም ቀልጣፋ አገልግሎት መስጠት የሚያስችል ስለሆነ ይደርሳል ለብዙ ሰው ለብዙ አካባቢ እዛ ላለው መድረስ ይችላል። መድረስ በሚችል ካፓሲቲ ነው እየከፈትን ያለ ነው። ሚዛን ኦልሬዲ ዲፕሎይ አድርገናል። ኪቶቻችንን ማቴሪያሎች ሁሉ ተሟልተዋል። ሰራተኞች ተመድበዋል። ስራም ጀምሯል ማለት ነው። ኦንላይን ምዝገባም ጀምሯል እና እንግዲህ ከዚህ በኋላ እያሰብን እንሄዳለን። ወደፊት ዝግ ሊሆን አይችልም። ነገር ግን አሁን ላይ ቢያንስ ይሄንን ሰርተን ይሄን ኦንቦርድ አድርገን
ያሰብነውን አሳይተን ምን ያህል ሰው በዚህ ብራንች ተመዝግቦ አገልግሎት አገኘ፣ ምን ያህሉ ሳይገለገል ቀረ የሚለውን ማሰብ ይጠይቃል ማለት ነው። ቴስት መደረግ አለበት ሁሉ ጊዜ ለሁሉም ሁሉም ጋር ባንዴ ድረስ የሚል ሁሉም ጋር በየቦታው ይኖር የሚለው ምናልባት አዋጭም ሳይሆን እንዳይቀር ማለት ነው። ኤክስትራ የሰው ኃይል መድቦ ኤክስትራ ኢኩፕመንት ወስዶ ካፒታል አፍስሶም እንትን እንዳይሆን ቴስት እያደረጉ መሄድ ይሄንን ቢያንስ ኢምፕሊመንት አድርገን ደግሞ ለአንድ አመት ቴስት አድርገን ምን ያህል ሰው እዛ ጋራ ሰብሰብ አድርጎ ያ ብራንች ሰርቭ አድርጓል የሚለውን ከዛ በኋላ ነው እያየን የምንሄደውና ለአሁን ግን ኢትስ ኤ ቢግ ዲል በጣም ብዙ ዋጋ አስከፍሎናል። በጣም ብዙ ወጪ መንግስት በዚህ አውጥቶበታል። ያንን ሁሉ ከቨር ለማድረግ እንግዲህ ወደዛ ብቻ አይደለም ወደ ሰሜንም ጨምረናል፣ ወደ ኦሮሚያ ውስጥም ጨምረናል፣ በጣም ብዙ ክልሎች ጨምረናል፣ ወደ አማራ ክልል በጣም ብዙ ብራንቾች ጨምረናል። ነው በጣም ብዙ ደንበኞቻችን የሚመጡበትን በማጥናት በዛ ዳይሬክሽን ነው እየሄድን የከፈት ነው በጥናቱ መሰረት እና እነዚህን ቴስት እናርግና ከዛ ደግሞ እንመለሰበታለን ያስባለሁ ወደ ተቀም መልካም ከዋጋ አንጻር የሚነሱ አስተያየቶችን ደግሞ እናንሳ። ይህን ፕሮግራም ስናዘጋጅ እንግዲህ የሚሰጡ አስተያየቶችን ለማየት ሞክረን ነበረ። አንዱ ከፓስፖርት ጋር በተገናኘ የሚነሳው ዋጋው በከፍተኛ ሁኔታ መጨመሩን ያነሳሉና ምንድነው ይሄ ምክንያቱ? የእውነትስ ጨምሯል ወይ? ዋጋ እንግዲህ አልጨመርንም። ኦልሞስት አመት አልፎናል። ከዚያ በፊት የተጨመረውን ከሆነ የሚነሳው ብዙ ጊዜ ይሄንን ኤክስፕሌን አድርገናል። የኛ የኤሌክትሮኒክ ፓስፖርት ዋጋ በሌላው ዓለም ካለው ዋጋ በጣም ዝቅተኛው በጣም ውድ ነው። ኤሌክትሮኒክ ፓስፖርት በውስጡ ማይክሮቺፕ የሚይዝ ስለሆነ ያ ማይክሮቺፕ በቀላል ዋጋ የሚገኝ አይደለም። በጣም ሃይሊ ሴኩሪቲውን በተለይ የዶኪመንቱን ሴኩሪቲ ከፍ የሚያደርገው ስለሆነ ነው። እንግዲህ በዛ ማይክሮቺፕ አማካኝነት ነው በጣም መረጃዎቹ የዚህ የባዮሜትሪክም ባዮግራፊክም መረጃዎች ተሰንደው በአግባቡ የሚያዙትና ያ በጣም ኤክስፔንሲቭ ነው። ነገር ግን የኛን ሀገር የመክፈል አቅምን ታሳቢ ባደረገ ብዙ ከቡክሌቱን ባሻገር እዚህ ፕሮሰስ ለማድረግ የሚፈጀው ገንዘብ በጣም ኤክስፔንሲቭ ነው ሃይሊ። ግን ያንን ታሳቢ አድርጎ በተለይ ደግሞ የሀገራችንን የማህበረሰባችንን አቅምም ታሳቢ ባደረገ የዋጋው በዛ ደረጃ የሆነበት ነውና እውነት ለመናገር አሁን ላይ እንደውም እኛ ኦፕሽኑን ያሰፋ ነው 5000 ብር ነው አንድ ፓስፖርት በሬጉላር ደረጃ ለማግኘት ማለት ነው። እኛ ኦፕሽን ነው የከፈት ነው። አንዳንድ ሰው በሬጉላር በኖርማል አፕሊኬሽን በሁለት ወር ወይም 2 ወር ከ15 ቀን ወይም 2 ወር የሚያገኘውን ፓስፖርት በ5000 ብር ነው የሚያገኘው እና በ25000 ብር እንደሚያገኝ አድርጎ የሚያወራ ሰው አለ። እኛ ግን 25000 ብር የምናስከፍለው በሁለት ቀን የምንሰጥ ከሆነ ነው። ኦፕሽኑን ያሰፋ ነው። በጣም የቸኮለ ሰው በቶሎ ማግኘት የፈለገ ሰውና መክፈል የሚችል ሰው ቢከፍል የ5000ን ይደጉመዋል ብለን ነው። ለ5000 የተጎዳንበትን ወይም ደግሞ የምንከስርበትን በዚህ እናካክሳለን። ኦፕሽን የአገልግሎት ኦፕሽኖችን አስቀምጠን በዛ ኦፕሽን መከፍሎ ማግኘት የሚችለውን ሰው አገልግለን ያንን ለማገልገል ራሱ በጣም ከፍተኛ የሆነ የሰው ኃይል መመደብ አለብሽ። የተለየ ኢኩፕመንት ማድረግ አለብሽ። በተለየ ማስተናገድ አለብሽ። ያንን ሁሉ ችሎ ማለት ነውና ኦፕሽኖችን ነው ኦፕሽኖች እንዲኖሩ አድርገናል። በ5 ቀን በ2 ቀን ሬጉላሩ ደግሞ ኖርማል አፕሊኬሽኖች ደግሞ በ2 ወር እንዲደርሱ አድርገን እየሰራን ያለ ነውና ዋጋው
ያኔ የተጨመረበትን እንዳስረዳ ከሆነ ማለት ነው። ከዛ በኋላ ተጨምሯል የሚል ነገር ካለ ግን የለም፣ የተጨመረ ዋጋ የለም። መልካም። የስልክ መስመራችን ላይ ደዋይ እንዳሉ ዳይሬክተራችን አስራት እየነገረን ነው። ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። እሺ፣ ሀሳቦትን መቀጠል ይችላሉ። እሺ፣ በጣም አመሰግናለሁ። ሰይድ ይባላል ከአሶሳ ነው። ማን አሉ? ሰይድ ከአሶሳ። እሺ፣ ሰይድ ከአሶሳ ይቀጥሉ። የኢሚግሬሽንና ዜግነት አገልግሎት አሰጣጡን ተመለከተ። እሺ፣ የተወሰነ ሀሳብ ለመስጠት ነው። በፊተኛ አካባቢ አገልግሎት ተጀምሯል። እኛም ፓስፖርት ተጠቃሚ ሆነናል እና በጣም ከዛሬ ያው ከባድ ነበር የሚመስለው ፓስፖርት ማግኘት በጣም ብዙ ፈተና ያለው ነበር። ግን እኔ እንኳን ዝም ብዬ ለምሳሌ ነው በቀላሉ አንድ ወር ባልሞላ ጊዜ ውስጥ ያገኙት ነው። እንደዚህ ተደራሽነቱ በየአካባቢው መገኘት በጣም አሪፍ ነው። ከዛ አዲስ አበባ ላይ ነበር ብዙ መከራ ነበር። ዜግና በጣም አንድ ሀሳብ ለመጨመር ያክል እሺ፣ እዚህ አሶሳ ላይ ያለ ቤኒሻንጉል ክልል እና ከመተከል ሌላ ቦታ ከዚህ ከአጎራባች ኦሮሚያ ወደዚህ ወደ አሶሳ ነው ደግሞ ሌላ ተጨማሪ ሌሎች ወጣለው እና እንደዚህ በቀላሉ በየአካባቢው በየዞሮች ያ የሚፋፋበት አጋጣሚ ቢኖር በዚህ በአሁኑ አካባቢ እንደተጀመረው ቢቀጥል ማለት ነው ሀሳብ ማለት ነው። እሺ፣ እናመሰግናለን። ደዋያችን ቀደም ሲል ከደወሉት ከአቶ ቴዎድሮስ ጋር ተመሳሳይ ይዘት ያለው ሀሳብ ነው ያነሱት። የማስፋፋት በተለይ አሶሳ አካባቢ አለ፣ ግን ከሌሎች አካባቢዎች ከኦሮሚያም ከአጎራባች አካባቢዎች የሚመጡ ዜጎች እዛው ስለሆነ የሚገለገሉት በቂ አይደለም። አሁንም የዜጎችን ፍላጎት ለማሟላት የሚደረገው ጥረት ነው ያሉት። እዚህ ላይ ሀሳብ ካሉት ማንሳት ይችላሉ። እሺ፣ ያው ተመሳሳይ ነው መልስ የሚሆነው እውነት ለመናገር ግን በዛም በአሶሳም ያለንን ብራንች የማጠናከር ስራ እንሰራለን። የተሻለ አገልግሎት ለመስጠት እንሞክራለን። ብራንቹ ራሱ የሰፋ አገልግሎት መስጠት እንዲችል በሰው ኃይል በኢኩፕመንት በደንብ እንዲጠናከር እናደርጋለን ብለን እየሰራን ነው። ልክ ነው። ከዛም በጣም በርከት ያሉ አፕሊኬሽኖች ይመጣሉ። ደንበኛችን ትክክል ነው። አንድ መታወቅ ያለበት የኢሚግሬሽን አገልግሎት ወይም ደግሞ የሴኩሪቲ ዶኪመንቶች ፓስፖርቶችን ፕሪንት ለማድረግ ወይም አፕሊኬሽን ለመቀበል የዓለም አቀፍ ስታንዳርድን ማሟላት አለብን። ቅድም ያልጠቀስኩት ማለት ነው እና ኦዲት ምን እንደደረገው በዓለም አቀፉ የአይካኦ ድርጅት ነው። ይሄ ተቋም በደንብ ፕሮፐርሊ ቬሪፋይ ያደረገ ነው ወይ አፕሊኬሽን የሚቀበለው የሚለውን ቴስት ያደርጋሉ ማለት ነው። ኢንቫይሮንመንቱን የሚያያሉ። ከዛም አኳያ በደንብ ስታንዳርዱን የጠበቀ ኦፊስ መሆን ስላለበት ያንንም ጭምር ሰርተን የምናመጣው ነውና በአንድ ጊዜ ቅድም ካልኩት ቁጥር በላይ ማድረግ አሁን ላይ ባለን አቅም ከባድ ነው። ግን ወደፊት እየጨመረን ተቋሙ ወደፊት ኦፍ ኮርስ እየጨመረ መሄዱ እያስፈቀደ እየጨመረ መሄዱ የማይቀር ነው ብዬ አስባለሁ። መልካም። የዲጂታል ኢትዮጵያን እውን ለማድረግ በሚደረገው ጥረት ውስጥ የእናንተም ተቋም የራሱን ድርሻ እየተወጣ ነው የሚገኘው። በቅርቡ 10 ወራት አካባቢ ነው ኢፓስፖርት አገልግሎት በይፋ ጀምሯል። እሱን የተመለከተ መክፈቻው ላይ በተለይ እርሱ ያደረጉትን ንግግር ቀንጨብ አድርገን ሰምተን ምን ማለት ነው፣ እዚህ ውስጥ የሚካተቱ አገልግሎቶችስ የትኞቹ ናቸው የሚሉትን እናያለን። ሁሉን አቀፍ ሪፎርም በማካሄድ ከሪፎርም አጀንዳዎቹ አንዱ የሆነውን የጉዞ ሰነዶችን ማዘመንን ተግባራዊ በማድረግ እነሆ ዛሬ ደረጃውን የጠበቀ በመስኩ አሁን ዓለም የደረሰበትን ደረጃ የሚመጥንና ያሟላ የፓስፖርትና የጉዞ ሰነዶችን አቅርቧል። ይህ የኤሌክትሮኒክስ ፓስፖርት በውስጡ ባለው ቺፕስ አማካኝነት ማንኛውንም የግለሰቡን ባዮሜትሪክ እና ሌሎች ተያያዥ መረጃዎች በአግባቡ ሰንዶ ከመያዙን ባሻገር ለአጠቃቀም አመችና አገልግሎቱን ቀልጣፋ ከማድረግ አኳያም ከፍተኛ አስተዋጽኦ የሚኖረው ነው። ከዚህም ሌላ የሀገራችንን የአየርም ሆነ የየብስ ድንበሮች በአግባቡ ከመቆጣጠር እና የሀገር ደህንነትን ከመጠበቅ አኳያ ከፍተኛ ጠቀሜታ ይኖረዋል። ክቡር ፕሬዚደንት፣ ክቡራትና ክቡራን፣ ዛሬ
በይፋ የምናስጀምረው አራቱን አይነት ፓስፖርቶች ማለትም የዲፕሎማቲክ ፓስፖርት፣ የሰርቪስ ፓስፖርት፣ የመደበኛ ፓስፖርት እና እንዲሁም የውጭ ዜጎች ፓስፖርትን ጨምሮ የአስቸኳይ የጉዞ ሰነድ፣ የአንድ ጊዜ የጉዞ ሰነድ ወይም ሊሴ ፓሴ፣ የስደተኞች የጉዞ ሰነድ እንዲሁም የትውልድ ኢትዮጵያውያን መታወቂያ ካርድን ጨምሮ ለውጭ ዜጎች የምንሰጣቸውን መታወቂያዎችና የጉዞ ሰነዶች በሙሉ መሆኑን ስናበስራችሁ በታላቅ ደስታ ነው። መልካም ተከታትለን ተመለስን። እንግዲህ 10 ወራት ሆናቸው እነዚህ የኢፓስፖርት አገልግሎት መስጠት ተጀመረ። እስካሁን ያለው ሂደትና አጠቃላይ አገልግሎቱን እንዴት አገኛችሁት? እንግዲህ ከጀመርንበት ጊዜ አንስቶ እስካሁን ጥሩ ሆኖ ነው ያገኘ ነው። አንደኛ ከነበረው ሲስተም ይሄኛው ፈጣንና ቀልጣፋ ነው። ሁለተኛ በየጊዜው የሚገጥሙንን ቅድም ያነሳናቸውን አይነት በውጪ ነው እኛንን የምንሞላው እኛ እንዲናደርግላቸዋለን ብለው ሰው የሚያሰባስቡትን ሰዎች ከወዲሁ እንድናቃቸው ረድቶናል። በተገልጋዮችም በተሻለ ኢንቫይሮንመንት እንዲገለገሉ የሚያግዝ ሆኖ ነው ያገኘ ነው። ለአጠቃቀምም በጣም የተሻለ ከዚህ ቀደም ከነበረው በጣም የተሻለ ቡክሌት ነው። ብዙም እየሰጠን ያለ ነው። ጎተራ የሚገኘውን ተቋማችንን እንደው ቪዚት ብታደርጉ በርከት ያለ ሰው እዚህ መጥቶ እየተቀበለ ያለበት ሁኔታ ነው ያለው። ኦፊሻሊ ከጀመርንበት ጊዜ አንስቶ እስካሁን በብዙ ሺዎች ፓስፖርቶችን ሰጥተናል። በተለይም በዓለም አቀፍ ደረጃ የኛ ፓስፖርት መሆኑን ከማሳወቅ አኳያም በርከት ያለ ስራ ሰርተናል። ኦልሞስት በሁሉም ዓለማት የኢትዮጵያ ፓስፖርት አዲሱ የኢትዮጵያ ፓስፖርት እንዲታወቅ ከአይካኦ ጋር ሆነን በመስራት በዓለም አቀፉ ፒኬዲ ሲስተም ውስጥም እንዲገባ በማድረግ ሰው በአጭር ጊዜ እንዲገለገልበት የማድረግ ስራ ሰርተናል። አሁን ላይ በሰፊው ፕሮዲውስ እያደረግን ነው ያለ ነው። ክልሎችም አሁን በዛው አፕሊኬሽን መሙላት ጀምረዋል ማለት ነው። ጥሩ ነው ያለው። እንግዲህ የኢትዮጵያ አዲሱ ፓስፖርትን ካነሱት ላይቀር ከነበረው ልዩ የሚያደርገውን ፊቸሮች የሚባሉት ምንድን ናቸው? በቅርቡ ደግሞ የሬድ ዶት ብራንድና ኮሚኒኬሽን ዲዛይን ሽልማት አሸናፊ ሆኗል። ይህንንም አብሮ ያንሱልን። አዎ እንግዲህ ከዚህ ቀደም እዚህ መጥቼ በተለይ ላውንቹ ቀን በደንብ ለማብራራት ሞክሬ ነበረ። ፓስፖርታችን በደንብ ዲዛይን የተደረገ ነው። እንግዲህ ዲዛይኑ ሁለት አይነት ነው። አንዱ የሴኩሪቲ ዲዛይን የምንለው ነው። ሁለተኛው መልኩ ምን ይመስላል፣ ይሄ ፔጆቹ ላይ ያሉት ነገሮች ምን ምንን ያካቱ የሚል ነው። ከሴኩሪቲ ዲዛይን አኳያ በዓለም አቀፍ ስታንዳርድ መሰረት አሁን ያለውን ቴክኖሎጂ መሰረት ባደረገ ዘመኑን የዋጀ የሴኩሪቲ ፊቸር እንዲኖረው ተደርጓል። ከመልኩ አኳያ ፊት ገጹ ምን ይምሰሉ የሚለውን ደግሞ እንዳየሽው የኢትዮጵያን መልክ የያዘ ነው ማለት ነው ፓስፖርቱና የተለያዩ የኢትዮጵያ ቅርሶች ኢትዮጵያ ያሏት ጸጋዎች በሙሉ ተንጸባርቀውበታል። ያለንን አለን የምንለውን ነገር ኢትዮጵያ እንዲታወቅላት የምንፈልገውን ነገር ሉሲን ጨምሮ እንግዲህ እነ አክሱምን እነ ላሊበላን እነ ፋሲሊደስን የኢትዮጵያን ቡና የኢትዮጵያን የመሬት አቀማመጥ ሁሉ ሳይቀር እንስሳቶቹን ጭምር በመጠቀም ከሁሉም አካባቢ ያገኘነውን አስገብተናል በፓስፖርት ዲዛይናችን ላይ ማለት ነው። የሬድ ዶቱ ሽልማት ፓስፖርታችን ነው ያሸነፈው። በርሊን የሚገኘው የዚህ ድርጅት በዓለም አቀፍ ያሉ ዲዛይኖችን የሚያወዳድር ድርጅት ነው። በዚህ የኛን ፓስፖርት ዲዛይን አይቶ አዋርድ ያደረገበት ነው እና እኛም በዲዛይኑ በጣም ደስተኞች ነን። ከፊት ገጹ ጀምሮ እስከ መጨረሻ ፔጁ ድረስ ሀገራችንን በደንብ የሚያሳይ አድርገን የሰራንበት ነው እና አዋርዱ እሱን የተመለከተ ነው።
እንግዲህ በቀጣይ 3 ወራት ተቋሙ ቅድሚያ ሰጥቶ የሚሰራቸውን ስራዎች ደግሞ እኒህ በተለይ ቀደም ሲልም በተደጋጋሚ ያነሳ ነው ቀጥታ ተገልጋዩ ነው እናንተ ጋር የሚመጣው ከሌሎች ተቋማት ደግሞ በተለየ ቅርብ የሚያደርገው ኢትዮጵያ እንደ ሀገር የአንድ መሶብ አገልግሎት በአዲስ አበባም በፌዴራል ደረጃ እየተጀመረ ነው። በተለይ ተቋማትን ከማዘመንና አገልግሎትን ቀልጣፋ ከማድረግ አንጻርና የእናንተ ተቋማትስ ምን ያህል ተገልጋዩን ይቀርባል? በቦታም በቅልጥፍናም ከጊዜም አንጻር ምንድነው የ3 ወራት እቅዱ? እንግዲህ በነዚህ በሁለተኛው ኳርተር ብለን እየሰራን ያለንበት ጉዳይ አንዱ ተደራሽነትን ማረጋገጥ ተደራሽ አሁን ኦንላይን ሬጅስትሬሽኖችን የተቀበልን ነው። ነገር ግን ወደ ተቋሞቻችን በየብራንቾቹም በአዲስ አበባ እንሰራለን ባልነውም ብራንች ወደ ቢሮአችን ደንበኞች በሚመጡበት ጊዜ የተሻለ ቀልጣፋ አገልግሎት እንዲያገኙ የተሻለ ከዚህ በፊት ከነበረው በበለጠ ማስተናገድ የምንችልበትን መንገድ እያመቻቸን ያለ ነው። እዛ ላይ ሙሉ ጉልበታችንን ኢንቨስት አድርገን እየሰራን ነው። ከዛ ባሻገር ሌሎችም በተለይ ኢትዮጵያ ኦፕን አድርገናል። በጣም ብዙ ቱሪስቶች ወደ ሀገር እንዲገቡ ብዙ ኮንፈረንሶች በሀገራችን እየተካሄዱ ነው ያሉት። በየጊዜውም ኢትዮጵያ ለኮንፈረንስ እየተመረጠች እየመጣች ነው ያለችው እና ይሄ ደግሞ ቦሌ ላይ የሚኖረን አገልግሎት በጣም ቀልጣፋ ማድረግን ይፈልጋል። በየጊዜው እዛ ጋር ያሉ ችግሮችን ሪዞልቭ እያደረጉ መሄድን ይፈልጋል እና ከዛ አኳያ ራሳችንን በደንብ ዝግጁ ለማድረግ እየሰራን ያለንበት ነውና ከውጭ ዜጎች አገልግሎትም ከድንበር ቁጥጥርም በየብስም በአየርም ያለንን በተቀላጠፈ መልኩ የመስራትና የበለጠ የተሻለ አገልግሎት መስጠትን ፎከስ አድርገን እየሰራን ነው። መልካም ፕሮግራማችንን አጠናቀናል። በመጨረሻ ግን ተገልጋይ ማወቅ ያለበት ይህን ጉዳይ በተለይ ግንዛቤ ውስጥ ቢያስገቡ ይሄን ነገር ቢያውቁ እኛ ጋር ከመምጣታችንም ውስጥ ከገቡም ሂደቱን ከጀመሩም በኋላ የሚሉት ዋና ጉዳይ ነው ብለው የያዙት ነገር ካለ እድል ስጡት። ይህንን እድል መጠቀም ፈልገው ማንም ፓስፖርትን ፍለጋ ወይም ደግሞ በተለይ ደግሞ ትራቭል ዶክመንቶችን ፍለጋ በተለይም ፓስፖርትን ፍለጋ የሚመጣ ወደ ሀሳብ ያለው ሰው በሙሉ አንደኛ እነዛን ዶክመንቶች ቅድም ያልናቸውን ዶክመንቶች ሌጋል ዶክመንቶች መያዙን ማረጋገጥ ይኖርበታል። ሁለተኛ ከዛ ውጪ ከተቋሙ ውጪ የሆኑ ሰዎች ሊያነጋግሩት በሚሞክሩበት ጊዜ ራሱን መጠበቅ ይኖርበታል። ምክንያቱም እኛ ውክልና የሰጠነው ይሄን አገልግሎት አድርግልን ሰዎችን መዝግብልን ብለን የሰጠነው ከተቋሙ ውጪ የሆነ ሰው ስለሌለ የሆነ ተቋም ስለሌለ እንደዚህ አይነት ነገሮች በሶሻል ሚዲያም ሲዘዋወሩ በተለያየ መንገድም ሰዎች ኮሚኒኬት ሊያደርጓቸው ሲሞክሩ አደጋ ውስጥ ሊገቡ እንደሆነ ማወቅ አለባቸው። አሁን ላይ ደግሞ እኛ በተለያየ መንገድ በእንደዛ አይነት መንገድ ሲመጣ ያገኘነውን ሰው ድጋሚ እንዳያገኙ ላይ ማድረግ ስራ እንሰራለን ወይም ደግሞ እናጣራለን። በጣም እናጣራለን። እንዴት እንዲተገኘ ብለን እንዲህ ካስተናገደው ሰው ጋር ደንበኛውም አይቀርም አብሮ ይጠየቃል ማለት ነው። እዚህ ሁሉ ጣጣ ውስጥ ራስን ከመጨመር ቀጥታ ወደ አገልግሎቱን ወደምንሰጥበት ተቋም በብራንችም በሄድኳርተርም መጥቶ ኢንፎርሜሽን ማግኘት ይችላል። ህጋዊ ዶክመንት እስከያዘ ድረስ ደግሞ በህግ በጥሩ ሁኔታ የሚያስተናግዷቸውን ሰዎች አሳይን ያደረግን ስለሆነ ያለምንም ችግር አገልግሎቱን ማግኘት ይችላል። የእጥረት ጉዳይ የለንም። አሁን እጥረት እንዳለ ተደርጎ ችግር እንዳለ ተደርጎ አታገኝም ተብሎ በተለያየ መካኒዝም ሰዎች እንዲጠለፉ የሚደረግ ነገር ስላለ ከዚህ ነገር ውስጥ ራሳቸውን እንዲጠብቁ ይህንን እድል መጠቀም ፈልጋለሁ ይህን መልእክት ለማስተላለፍ። እነዚህ ሰዎች አሁን በማህበር የተደራጁ አሉ ብሎኛል ቀደም ሲል መሙላት አክሰሱ የሌለው ሰው እነሱ ጋር ሄዶ መሙላት በተወሰነ ክፍያ ብለውኛል። ክልሎችስ አካባቢ እነዚህ ታማኝ ብላችሁ እናንተ አሳይን ያደርጋችሁ አሉ? በክልሎችም ይሰራል ይሄ ማህበር በግቢው ውስጥ ይሰራል። በሄድኳርተርም አለን። እንደው መሙላት አቅቶኛል እንዲሳረግ ቸግሮኛል የሚል ሰው ካለ እዛ ሄዶ አፕላይ ማድረግ ይችላል። ምናበረታታው ግን በጣም ኢዚ ስለሆነ
አሁን ላይ ደግሞ ነው ዲጂታሊ ሰው ሁሉ እጅ ስልክ እየገባ ስለሆነ ኔትወርኩ በደንብ እየሰፋ ስለሆነ በየገጠሩም በየምኑም ነው ኔትወርካችን እየሰፋ ስለሆነ በያዙት ስልክ መሙላት የሚችሉበት እድል ነው ያለውና እንደው ከያም አልሆነም ተቸገርኩ በተለያየ ምክንያት ኢንስትራክሽኖቹን የቋንቋ ጉዳይ የመሳሰሉት ካሉ ደግሞ እንደው መጥቶ በየብራንቹ ባለንበት ሁሉ ስላሉ እነዚህ የሚያገለግሉ ሰዎች ያንን እድል እንዲጠቀሙ አበረታታለሁ። መልካም፣ በጣም ነው የምናመሰግነው ወይዘሮ ሰላማዊ እንዳለ። እኔም በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የዳጉ ፕሮግራማችን የኢሚግሬሽንና ዜግነት አገልግሎትን የተመለከተ ጉዳይ ትኩረት አድርገን ውይይት አድርገናል። አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። ፕሮግራማችን በዚሁ ያበቃል። ለደወላችሁ፣ አስተያየት ለሰጣችሁ፣ እንደዚሁም ደግሞ ፕሮግራማችንን በመከታተል አብራችሁን ቆይታ ስላደረጋችሁ እጅግ አድርገን የምናመሰግናችሁ ነው የሚሆነው። የዳጉ ፕሮግራማችን ሰኞ፣ ሮብ፣ አርብ ዘወትር በዚህ ሰዓት በቀጥታ ስርጭት እንዲሁም ደግሞ ማታ ላይ በድጋሚ ታገኙታላችሁ። እንደዚሁም ደግሞ በተለያዩ የዲጂታል አማራጮቻችን በፌስቡክ፣ በዩቲዩብ ማግኘት ትችላላችሁ። በአፕሊኬሽናችንም እንደዚሁ ሞባይል ስልካችሁ ላይ መተናል። አብራችን ሆኖ ከወዲሁ ግብዣችን ነው። ጤና ይስጥልን። Thank you.